እኔ ሳላቅ እንዴት ተቀበላላችሁ ብዬ ታውል እንደሚያባራችሁ እኔም ከሱ የባስኩ ነው ቤት ውስጥ የነበረው ባለቤቴ ህይወቴ የልጆቼ እናት በዚህ ልክ የበደለሽም የለምና ይቅርታ አድርጊልኝ። ያን ለሊት ለፍታ እጄን ይዘ ዛሬ እጅግ ልዩና የብዙዎችን ህይወት የለወጠ ታላቅ መንፈሳዊና ማህበራዊ እውነታን ይዘንላችሁ ቀርበናል። በሺዎች የሚቆጠሩ ወጣቶችን ከሱስና ከጨለማ ህይወት በማውጣት ለሀገርና ለቤተሰብ አምራች ያደረገው የአገልጋይ ዮናታን አክሊሉ መልካም ወጣት ፕሮግራም ዘንድሮ አስደናቂ ፍሬዎችን አፍርቷል። ዛሬ በአዳራሹ የነበረው ህዝብ በሙሉ በእንባ ያጠምቀውንና የእግዚአብሔርን ታላቅነት ያወጀውን የወጣቱን አስደናቂ ምስክርነት ይዘልናችሁ መተናል። የኢትዮጵያ ሀገራዊ የምክክር ኮሚሽን የሃይማኖትና የማህበራዊ ጉዳዮች ላይ መሰረታዊ ለውጥ ሊያመጡ የሚችሉ በርካታ አነጋጋሪ ምክር ሀሳቦችን ይፋ አድርጓል። ከጁማ ጸሎት የእረፍት ሰዓት እስከ ሃይማኖት ኮሚሽን ማቋቋም፣ ከፋይናንስ ኦዲት እስከ 16 ዓመት በታች ያሉ ህጻናት የማህበራዊ ሚዲያ እገዳ ድረስ ያሉ ውሳኔዎች ሀገሪቱን ወዴት እያመሯት ነው? በኢትዮጵያ የመንግስትና የሃይማኖት መለያየት መርህ አዲስ የክርክር በር ሊከፍት ነው። የሃይማኖት ተቋማት የፋይናንስ ኦዲት እንዲደረጉ፣ የአዳዲስ ሃይማኖቶች ምዝገባ እንዲጠበቅና ከ16 ዓመት በታች ያሉ ታዳጊዎች ማህበራዊ ሚዲያ እንዳይጠቀሙ የሚሉ ሀሳቦች የቀረቡት በምን ምክንያት ነው? በሀገራዊ የምክክር ኮሚሽኑ የሃይማኖት ጉዳዮች የሥራ ቡድን የቀረቡት ምክር ሀሳቦች በህግና በአፈጻጸም ደረጃ ትልቅ መነጋገሪያ ፈጥረዋል። ዝርዝሩን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ግባችን በእውነት ላይ የተመሰረተ መረጃን ማድረስና የቤተሰባችንን መንፈሳዊ ህይወት ማነጽ ነው። ከወቅታዊ ጉዳዮች እስከ መንፈሳዊ ሚስጥራት ድረስ በየቀኑ አዳዲስ ይዘቶችን ለርሶ እናዘጋጃለን። ዛሬውኑ ይቀላቀሉን። የሻሎም ቲዩብ 2 ቤተሰብ በመሆን በየሰዓቱ የሚለቀቁ መረጃዎችን እናም የህይወት ለውጥ የሚያመጡ መልእክቶችን በፍጥነት ያገኙ። በኢትዮጵያ ሀገራዊ የምክክር ኮሚሽን የሃይማኖት ጉዳዮች ላይ የተመካከረው የሥራ ቡድን ከመንግስትና ሃይማኖት መስተጋብር እስከ ማህበራዊ ቀውሶች መፍትሄ ድረስ የተዘረጉ በርካታ አነጋጋሪና መሰረታዊ ለውጥ ሊያመጡ የሚችሉ ምክር ሀሳቦችን አቅርበዋል። እነዚህ ሀሳቦች በሀገሪቱ የረጅም ጊዜ የሴኩላሪዝም ወይም የመንግስትና የሃይማኖት መለያየት ፖሊሲ ላይ አዲስ የክርክር በር የሚከፍቱ ከመሆናቸውም በላይ መንግስት በሃይማኖት ተቋማት ላይ ሊኖረው ስለሚገባው የቁጥጥር ልክ አዲስ አቅጣጫን የሚያመለክቱ ናቸው። በስራ ቡድኑ ከቀረቡት አበይት ምክር ሀሳቦች መካከል የሃይማኖት ጉዳዮችን በበላይነት የሚከታተል የሃይማኖት ኮሚሽን ማቋቋም የሚለው ይገኝበታል። ከዚህ ጋርም ተያይዞ ተቋማት የጁማ ጸሎትን ታሳቢ በማድረግ አርብ ዕለት ከ5 ሰዓት እስከ 8 ሰዓት ያለውን ጊዜ መደበኛ የእረፍት ሰዓት እንዲያደርጉም፣ የጴንጤቆስጤ አማኞች የሚያከብሩት በዓለ ሃምሳ በብሔራዊ የዘመን መቁጠሪያ ላይ እውቅና እንዲሰጠውና የአዳዲስ ሃይማኖቶች ምዝገባ እጅግ ጥብቅ እንዲሆን ጥያቄ ቀርቧል። የጎዳና ላይ ሃይማኖታዊ ተግባራት ሚዛናዊ በሆነ መመሪያ እንዲመሩ፣ የሃይማኖት ተቋማት የመሬት አሰጣጥ ፍትሐዊና ቦታ ቆጣቢ እንዲሆን፣ እንዲሁም የሃይማኖት አባቶች ተገቢውን ክብር እንዲሰጣቸውም ጠይቋል። በሌላ በኩል ተቋማዊ አሰራርንና ደህንነትን በሚመለከት የሃይማኖት ተቋማት የፋይናንስ ግልጸኝነትን ለማረጋገጥ ኦዲት እንዲደረጉ፣ እንዲሁም ሃይማኖቱን ሽፋን ያደረገም የሰውና የጦር መሳሪያ ዝውውርን ለመግታት ጥብቅ እርምጃ እንዲወሰድ ሀሳብ ቀርቧል። ከሃይማኖት ርዕሰ ጉዳይ ውጭ ያሉ ነገር ግን በማህበራዊ ደህንነት ስር የተካተቱ ማህበራዊ ጉዳዮችን በሚመለከት ደግሞ ከ16 ዓመት በታች የሆኑ ህጻናት ማህበራዊ ሚዲያ እንዳይጠቀሙ ገደብ መጣልና የአደንዛዥ እጽ እርሻን በሌሎች አምራች ምርቶች ለመተካት ሀገራዊ ንቅናቄ መፍጠር የሚሉት ተካተዋል። እነዚህ ምክር ሀሳቦች ወደ ትግበራ ከተሸጋገሩ በህግና በአፈጻጸም ደረጃም ትልቅ ትርጉም አላቸው። የሌሎች ሀገራትን ተሞክሮ ስንመለከት ሩዋንዳ አዳዲስ የሃይማኖት ተቋማት ላይ እጅግ ጥብቅ የሆነ የምዝገባ መስፈርት በማውጣትና ሰባኪዎች የሥነ መለኮት ዲግሪ እንዲኖራቸው በማስገደድ በቅርቡ በሺዎች የሚቆጠሩ አብያተ ክርስቲያናትን ዘግታለች። በእንግሊዝ፣ ዩናይትድ ኪንግደም እንዲሁም ደግሞ የሃይማኖት ተቋማት እንደ ማንኛውም የበጎ አድራጎት ድርጅት በቻሪቲ ኮሚሽን በኩል ጥብቅ የፋይናንስ ኦዲትና ክትትል ይደረግባቸዋል። የኢትዮጵያው የፋይናንስ ግልጸኝነትና ጥብቅ የምዝገባ ጥያቄም ተመሳሳይ አሰራርን ለመከተል ያለመ ይመስላል። የጁማ ጸሎትን የሥራ እረፍት ሰዓት ማድረግ በመካከለኛው ምስራቅ የተለመደ ቢሆንም ሙሉ በሙሉ ሴኩላር በመሆኑ በእነዚህ አገራት ግን ይህን በሕግ ማስገደድ የሕገ መንግስት ማሻሻያን ሊጠይቅ የሚችል ጉዳይ ነው።
የማህበራዊ ሚዲያ እድሜ ገደብን በተመለከተም አውስትራሊያ፣ ብሪታንያና የአሜሪካ ግዛቶች እንደ ዩታህ ያሉት ከ16 ዓመት በታች ለሆኑ ታዳጊዎች ክልከላ ለማድረግ ሕግ ቢያወጡም ቴክኖሎጂውን በመጠቀም እድሜን የማጣራት ከፍተኛ የተግባር ፈተናም ገጥሟቸዋል። የምክር ሀሳቦቹን ቀጣይ ሂደት በተመለከተም 120ዎቹ የጋራ ማረጋገጫ ቡድን አባላት ከተመካካሪዎች በተሰበሰቡት አስተያየቶች ያዳበሩትን የመጨረሻ ሰነድ ለምክክሩ ጠቅላላ ጉባኤም ያቀርባሉ ተብሎም ይጠበቃል። ሀገራዊ የምክክር ኮሚሽኑ በማቋቋሚያ አዋጅ ቁጥር 1265/2014 በተሰጠው ስልጣን መሰረት በጠቅላላው ጉባኤ የሚጸድቁትን አጀንዳዎች ተቀብሎ በተግባር ሊውሉ የሚችሉበትን ስልት የሚገልጽ ሰነድ በማዘጋጀት ለሕዝብ ተወካዮች ምክር ቤት ለአስፈጻሚ አካሉና ለሚመለከታቸው ተቋማት ያቀርባል። ይሁን እንጂ የሕግና የአፈጻጸም ውስብስብነት ያላቸው እንዲሁም የመንግስት አስተዳደርን መርህ የሚጋፉ አንዳንዶቹ ምክር ሀሳቦች በተለያዩ ምክንያቶች ወደ ቀጣዩ የማስፈጸም ሂደት ላያልፉ እንደሚችሉም መረጃዎች ያመለክታሉ። ውድ አድማጭና ተመልካቾቻችን በጠቅላላ ጉባኤው የተነሱ አጀንዳዎችን እንዴት ተመለከታችሁት? የትኞቹ አጀንዳዎች ቢጸድቁ ለሀገር ይበጃሉ? ሐሳብና አስተያየታችሁን በኮሜንት መስጫ ሳጥኑ ስር አስቀምጡልን። በዛሬው ዝግጅታችን ልዩ ትኩረት ወደ ሰጠነው ጉዳይ ተሻገርን። የብዙዎችን ህይወት በመለወጥ የሚታወቀው የአገልጋይ ዮናታን አክሊሉ መልካም ወጣት ፕሮግራም ዘንድሮም በአስደናቂ የእግዚአብሔር ክብርና ህይወትን የማደስ ኃይል ተሞልቶ ቀጥሏል። ይህ አገልግሎት መንፈሳዊ ተልእኮም ብቻ ሳይሆን ሀገራዊና ማህበራዊ ኃላፊነትንም በላቀ ደረጃም እየተወጣ የሚገኝ ታላቅ የመንፈስ ቅዱስ እንቅስቃሴ ነው። ወጣቶች የአንድን ሀገር የጀርባ አጥንት የነገ ተስፋና ዋነኛ አምራች ኃይል ናቸው። በጥሩ ስነ ምግባር የታነጹ ከአእምሮና ከአካላዊ ሱሶች ጤናማ ወጣቶች ያሉበት ሀገር ማህበራዊና ኢኮኖሚያዊ እድገቱ ፈጣን ይሆናል። ጤናማ ወጣት አዲስ ሀሳብ ያመጣል፣ ሀገሩን በቅንነት ያገለግላል፣ ለቤተሰብና ለማህበረሰቡም መከታ ይሆናል። በተቃራኒው ደግሞ ወጣቶች በሱስ በወንጀልና በጨለማ አሰራሮች ውስጥ ሲወድቁ አምራችነታቸውም ከመክሸፉ ባሻገር ለራሳቸውና ለቤተሰባቸውና ለሀገራቸው ትልቅ ሸክምና ስጋት ይሆናሉ። ሱስና የጨለማ አሰራር የወጣቶችን ራዕይ ይገድላል፣ እቅዳቸውንም ያበላሻል። በመሆኑም መልካም ወጣት በሺዎች የሚቆጠሩ ወጣቶችን ከሱስና ከጨለማ ጉድጓድ በመንፈስ ቅዱስ ኃይል በመሳብ ለሀገር የሚጠቅሙ አምራችና ባለራዕይ ዜጎች አድርጎ በመቅረጽ በኩል የሚያበረክተው አስተዋጽኦ እጅግ ላቅ ያለ ነው። የወንጌል ኃይል ወጣቶችን ሲለውጥ ቤተሰብም ያርፋል፣ ማህበረሰብም ሰላም ያገኛል፣ ሀገርም የመልካም ዜጎች ባለቤት ትሆናለች። በዘንድሮ መልካም ወጣት መድረክ እግዚአብሔር ድንቅ ነገሮች ሲያደርግና የበርካታ ወጣቶችን ሕይወት ሲለውጥ ተመልክተናል። የዚህ የከበረ አገልግሎት ፍሬ የሆኑ ሰልጣኞች የተቀበሉትን አስደናቂ የነጻነት ደስታና የሕይወት መታደስ በጉባኤው ፊት በመቆም በታላቅ እልልታና በእንባ ምስክርነታቸውን መስጠት ጀምረዋል። ከነዚህም መካከል የእግዚአብሔርን የማይወሰን ምሕረትና ድንቅ አዳኝነት በግልጽ የሚያሳይ ለመላ ወጣት ትልቅ ትምህርት የሚሆን አስደናቂ ምስክርነትም ይገኝበታል። የወጣት የተቀበለውን ታላቅ ነጻነት በእንባ ተሞልቶ ሲናገር በአዳራሹ የነበረውን ሕዝብ በሙሉ በእንባ ያጠመቀና የጌታን ታላቅነት ያወጀ አስገራሚ አጋጣሚ ነበር። ይህ ምስክርነት እግዚአብሔር ዛሬም ቢሆን የሰዎችን ሕይወት ከመሰረቱ የመለወጥ ኃይል እንዳለው የሚያረጋግጥ ሕያው ማስረጃ ነው። አዳራሹን በእንባ ያጥለቀለቀውና የብዙዎችን ሕይወት የሚነካውን የዚህን ወጣት ሙሉ ምስክርነት አብረን እንከታተል። ማን ነው ስም? ባዩ አራርሳ። ባዩ አራርሳ። ከየት ከተማ መጣ? ከአዲስ አበባ። አዲስ አበባ የት አካባቢ? ሳሪስ ሀና ማርያም። ሳሪስ ሀና ማርያም። ለምን መጣ ወደ ፊት ለፊት? ባላሰብኩት ሁኔታ መልካም ወጣት ራሱ የመጣሁት። እንዴት ማለት? ድሬዳዋ ነበርኩኝ። ከድሬዳዋ ወደ 2 ዓመት ቤተሰቦች ጠይቂያቸው አላውቅም። ልጆቼ 4 ልጆች አሳቅፌ ትቻት ሄድኩኝ። ባለቤት? አዎ። እሷ የት ነው ያለችው? ሳሪስ አዲስ አበባ። አዲስ አበባ። ድሬዳዋ ያልከኝ ታዲያ ምንድን? ለስራ ብዬ ከቤት የውሸት ደብዳቤ ስራ ቅጥር ነው ብዬ ከቤት ጠፍቼ ሄድኩኝ። በቃ የውሸት ደብዳቤ አዘጋጅቼ እነሱ የስራ ቅጥር ነው ብለህ ሰጠህ? የስራ ቅጥር ነው በቃ ስራ አግኝቻለሁ ብያቸው ከቤት ወጣሁ። ከዛ ወዴት ሄድክ? ወደ ድሬዳዋ ከዚህም በፊት እሰራ ነበር። እዛ ከሷ ጋርም አብረን ኖሬ ሰርቻለሁ፣ አውቀዋለሁ። ኮንስትራክሽን ነው የምሰራው። 4 ልጆች? 4 ልጆች። ለምን ያህል ጊዜ ሄድክ? 2 ዓመት ከ4 ወር 2 ዓመት። አይናፍቁም ልጆች? ይናፍቃሉ። እኔ አላውቀውም፣ ይናፍቃሉ። ከባድ ነው። እኔ አላውቀውም። ድሬዳዋ ሄደህ ምን ሰራ? እኔ ረጅም ዓመት አብሬያቸው ስኖር በጀነራል ፎርማን ነበር የምሰራው። ድሬዳዋ ሄጄ አናጺነት ገባሁ። 10 ምናምን የተወኩትን ስራ ቁልቁል ሄጄ አናጺነት ተቀጠርኩኝ፣ መስራት ጀመር። 2 ዓመት ከምናምን ሰርቼ ይሆን ወደ አዲስ አበባ መጣ። ለነሱም ብራ ከዛ አይዞህ ትለኛለች ጭራሽ እሷ
እንዴት ነህ? ደህና ልጆቹ ደህና ናቸው? ደህና ናቸው። ሰርቼ መላክ ሲገባ እንርዳ ይሉኛል። 2 ዓመት ከምናምን ሰርቼ ወደ አዲስ አበባ መምጫ ብር አጣሁ። እናቴ እግዚአብሔር አምላክ አላውቀውም። እናቴ ደወለች። አንተ ምን ሆነ ነው? ምንም እማ ተመስገን ቤተሰብ አለኝ እንዴ አልኳት። ምን ሆነ ነው? ማንም ደውሎልኝ በቃ ማንም ሰው ጋር ሄድን። በቃ ወጣው በቃ ጠጣለሁ፣ እበላለሁ፣ እኖራለሁ። በቃ ብሩ ምን ታደርገዋለህ? እዛ ይሰራበት። አረ ይሁን አይበቃም። ሱሱ ትበላለህ፣ ትጠጣለህ። ቢራ ነው የምጠጣው፣ ሌላ መጠጥ አልጠጣም። ቁጭ ካልካት ትነሳማ። እሱ ጠዋትም ቁጭ ማታ ስገባ ከስራ ነው ብዬ እገባለሁ። ከስራ ነው ብለህ እገባለሁ። ምንም የስካር መንፈስም አይታይብኝም። አጠጥተህ ማሰክር ምንም ይሁን በቃ ገንዘቡን እኮ በቃ ቢራው ነው የሚወስደው። እኔ አብሬያቸው እየኖርኩ ራሱ ስራ ነው እየገባሁት ብዬ ጠዋት ቢራ ቤት ቁጭ ማታ ወደ ቤት እገባለሁ። ከቤተሰቦችም ስኖር ማለት ነው። አሁን ከተለያቸው በኋላ እነሱ ደማስቆ በቃ ራሱ የኔ ነው። በቃ ለኔ የተዘጋጀ ፕሮግራም ነው። እውነት ይሁን በቃ አጋጣሚውን ከቤት ወጣውና ማታ ሂድና ገርጂ ይደር አለችኝ። አይ እዛ አላድርም ከቤት እደርሳለሁ አልኳት። እሺ አለችና ቤት ለምን እንደሆነ ታውቃለህ? ማታ ለመጠጣት እዛ ገርጂ ቸርች ካደርክ አጠጣም። ስለዚህ ለመጠጣት ቤት አደርኩ። አይከፋትም። በቃ እኔ በማደርገው አይዞ አንተ አንድ ቀን እግዚአብሔር እነሱ ልክ ጌታን ከተቀበሉ 3 ዓመታቸው ነው። ልክ እንዴት ነው እኔ ሳላቅ እንዴት ትቀበላላችሁ ብዬ ከቤት ልክ አሁን ሳውል እንደዚህ እንደሚያባራቸው እኔም ከሱ የባስኩ ነው የሆንኩት ቤት ውስጥ የነበረው ጓል ሙሉ ወንጌል ነው የሚሄዱት ቸርች አብሬያቸው ሄድኩኝ። ላፍቶ ሙሉ ወንጌል አብሬያቸው ሄድኩኝ። እንደዚህ ነው ጌታ የሚመለከው? አረ እንደዚህ አላቅም እኔ እንደዚህ አይነት አምልኮ አላቅም ብዬ ትቻቸው ነው ይጸለል። የሷ ቤተሰቦች ወንድሟ እህቷ ምናምን በጣም ጥሩ ከሚባሉ ቤተሰቦች እንድትወለደችውና አገልጋዮች ናቸው። የትኛውን ትምህርት ወደድከው እስካሁን ከተማረ? ይሁን የቱ ጋር ልበል ሳንቲሙም ያለኔ አልሆነላት ብላ ስትፈልገኝ ነበረ። ቆሻሻ አጠፋ ብላ አልጣለችኝም። እኔ ራሴ እንደ በግ ጓደኛ ነው አይደለም። በጓ ቅጠሉን አይታ እንደሄደች ትንሽ ሳገኝ ገንዘቡ የመጣ ሲሄድ በቃ ለማጥፋት ሲሄድ ገደል ገባው። እሺ አለ ስመጣም ሮጣ አቅፋን የተቀበለች። ለምን መጣህ? እዚህ ቤት እንዳትገባ ማለት መጣህ? የልጆች አባት። እሺ እግዚአብሔር የፈቀደ ቀን አንተ ሰው ትሆናለህ። በ23 መጣ። ከዛ ማርሴል ተከፍቶ እያዩ ነው። ዜና ላይ አልኳት። የመጀመሪያ ልጅ 11 ክፍል ተማሪ ነች። እሺ አባዬ ደስ ይበላለችና ዜና ከፈተችና አየሁ ጨረስ። አሁን ማርሴል ላይ መልሼ አልኳት። እሺ እኔ ግን አልኳት ወይኔ ታድሉ አልኩ። ምን ነው አለች። ዮናታን ታድሉ አልኳት። እንዴት በቃ መባረክ ነው ይሄን ሁሉ ወጣት እንደዚህ። ከዛ ምን ነው መሄድ ትፈልጋለህ እንዴ ምናምን ያ ከዛ አብረን ድሬዳዋ ጫት ስንቅም የነበረ ልጅ እዚህ ጋር ምስክርነት ይሰጣል። አየሁት ሚኪ ይባላል። ምስክርነት ይሰጣየው ደነገጥኩ። ጓደኛ አብረን አንድ ላይ ነው የምንቀመው። በቃ እንደሱ ጋር እሱ ሆቴል ውስጥ ዋና ኃላፊ ነው። እሺ እዚህ ጋር ራስን ስታገኙ ምን አልክ መድረክ ላይ? እኔ በቃ እግዚአብሔር ይመስገን በቃ በጣም የደነገጥኩት። ሁለተኛ አይዞ አባት ይኸውልህ እንዳትፈራ ሲጸለይ ፊት ለፊት ሄደ ጸልይ ቁም ዮናታን ጋር አንተ ያንተ መባል የኛ ቤት ሰላም አንተ ጋር ነው ያለው ዮናታን። እኔም አልኳት ገና ከቤት እንደዚህ ትመዘገባለህ ተራስለ አዎ በእርግጠኛውም እድናለሁ ሰው እሆናለሁ ከዛም በኋላ ክሳቸዋለሁ ለኔ መጣ ብዬን የመጣሁት። ከተጸለየልህ በኋላ ምን ለውጣለ? ዮናታን የሚሰማኝን ሰላም ልነግርህ አልችልም። ሲያወሩኝ ራሱ ቤተሰቦች ሰደው ይሳወራቸው የሚሰማቸው ሰላም ነው የሚሰማኝ ሰላም የተለየ አዩ እንደ በቴሌቪዥን እንደተጸለየልኝ ነገርኳቸው። አንተ ፊት ሆኜ ግን የመጀመሪያ የምጠይቀውና አምላኬን ነው የምጠይቀው። ያደረኩትን ሁሉ ስሟ አልማዝ ነው ግን ህይወት ነው ማለት ባለቤቴ ህይወቴ አልሚዬ ህይወቴ የልጆቼ እናት በጣም በድዬሻለሁ። በዚህ ልክ የበደለሽም የለምና ይቅርታ አርጊልኝ። ያንቺ ይቅርታ ለኔ ያስፈልጊ ነው ህይወቴ። እግዚአብሔር አብዝቶ ስለባረከሽና በዚህ ለኔ ቻይ ሆነሽ ይሄን ጊዜ ስለሰጠሽ አመሰግንሻለሁ። እግዚአብሔር አብዝቶ ይባርክሽ ልጆቼ። አሜን። ሐሴት መባ መክሊት ባካችሁ ይቅርታ አርጉልኝ። እናቴ እወድሻለሁ። በኦርቶዶክስ እምነት ውስጥ ነው ያለችው። ትደለም ለልጆች ስትል አንተ ጌታን ተቀበለ ኑር። እሷ ቆራቢ ናት። አንተ ለልጆች ታስፈልጋለህ። በጣም ይቅርታ አድርግልኝ። የተሻልኩ ሰው ሆኜ አሳይሻለሁ። እንዲሁም የሷ ቤተሰቦች አቤ አበባ ሁላችሁም ይቅርታ አድርጉልኝ። እናንተ ፊት ቆሜ እናንተ ሞገስ ሆኜ እንድታይ እርዱኝ። የዛሬ ዓመት ደግሞ ይሄ ሁላ ሰው ፊት ልጆቼን እየቀርቤ ጌታን ማመሰግን ሰው ያድርገኝ። ይረዳኛል። እርግጠኛ ነኝ ይረዳኛል። አጨብጭቡለት። አመሰግናለሁ። ቻው
ለዛሬ ያዘጋጅንላችሁ ይህን ይመስል ነበር። ስለተከታተላችሁን ከልብ እያመሰግንን ያላችሁን አስተያየት በኮመንት መስጫው ሳጥኑ ስር እንድታካፍሉን እንጋብዛችኋለን። ቪዲዮን ላይክ እና ሼር በማድረግ ለሌሎች እንዲደርስ ማድረጋችሁን እንዳትረሱ። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ዳግም በሌላ ፕሮግራማችን እስከምንገናኝ የፈጣሪ ፍቅርና ሰላም ከእናንተ ጋር ይሁን።